አሞራው ስለመጣህ ደስ ብሎኛል። ማወራው ነገር ካንተ ጋር የሚገናኝ አይደለም። ማወራው ነገር እኔ ስለገባሁበት ነገር ነው። ባለፈው ስለነበረው ላይቭ 1179 ብላችሁ የካ ሚካኤል ሄዳችሁ ማየት ትችላላችሁ። ሄዳችሁ መድረስ ትችላላችሁ። ሀዘን ግን ቤተሰቦቿ ቤት ድንኳን አልተጣለም። አያገባችሁ። በቃ ፕራይቬት ላይፍ ነው እነሱ የሚኖሩት። አሁንም ሰው እንደሌለ ቄሱ ተናግሯል። ሙን ራሱ ቤታቸው ሄጄ ለቅሶ የለም ብሏል። ሪከርድም ጭምራለ። ዛሬ ላይ መጥቶ ሰዎቹ ቤታቸው እንዲገባባቸው አልፈለጉም፣ ለቅሶ እንዲደረሳቸው አልፈለጉም። ቤተሰቧ አለ እኔ ማብሳላት ነው። ባይዘው ይሄን ነገር ማስቆም ከቻልክ አሞራው አንተ ነህ ማስቆም የምትችለው። አሌክስ አይኖ ዲፕ ሳር ላይ ነህ፣ አይኖ ሀዘን ላይ ነህ አውቃለሁ። ግን ፕሮቴክት ማድረግ የምትችለው አንተ ነህ። መጀመሪያ ማስቆም ያለብህ ዜድ የሚባለውን ጎረምሳ ነው። ከይቅርታ ጋር ወንድሜ ሀዘን በጣም ሀዘኔ ነው። ዴዚን በጣም እንደምወዳት ታውቃለህ። በጣም ሰፖርት አድርጌያችኋለሁ ሁለታችሁን አብራችሁ በመሆናችሁ። እናትየውን ባወራ ራሱ ለእናንተ የሚያዝን ልብ ነበረኝ። ዴዚ እንደዚህ አይነት ውሳኔ ላይ ስትደርስ መጀመሪያ ከተቀበሏትና አክሴፕት ካረጓት ሰዎች በዙሪያ እንዳሉ ሰዎች አንተ ጋር በመምጣቷ ደስተኛ ከነበሩ ሰዎች መካከል እኔ ነኝ። ትንሽ የደበረኝ እናትየዋ ዲስሪስፔክት መደረጓ ላይ ነው፣ ሚዲያ ላይ መውጣቷ ላይ ነው። ስለዚህ የመጀመሪያ ማስቆም ያለብህ ነገር አንተ ነህ። ያን ወንድ ዜድ የሚባለውን ሰውዬ ለእናትየዋ ዘር ብሔር አይስጣት። እናትየዋ ጉራጌ ናት፣ እናትየዋ አይባልም። የሞተች ሰው ላይ እንዳታላግጥ አርጋት። መጀመሪያ አማርኛ የኔ ላትሰማ ትችላለች ዜድ የምትባሏ። ሁለተኛ እንደነገርኩ ባለፈው መታ አንተ የሰደብካት ልጅ ነበረች መሰለኝ በኢንቦክስ ማይሆን ፕሮፓጋንዳ ነገርኩ እኮ አሞራው። ማውራት ስላልቻላችሁ ምናምን አላልኩም። እኔ አውቃለሁ ዲፕ ሳር ላይ ነህ። አሁንም እየነገርኩ ያለሁትን ስማ። ማይሆን ፕሮፓጋንዳ እየተነሳ ነው። በቃ ማይሆን ፕሮፓጋንዳ እየተነሳ ነው። ይሄ ነገር ደግሞ መሄድ ስለሌለበት ነው። በቃ እዚህ ጋር ከዛሬ ውጪ አላወራውም። እኔ አንዴ ስላስገባችሁኝ ነው። እኔን ስላስገባችሁኝ ነው። አልሞተችም ብላችሁ የምታወሩ ሰዎች አርፋለች። በቃ የምትሰማኝ ከሆነ አሞራው ይሄ ነገር እየተንጠለጠለ ወይ ድራማውን ፈልገዋል ማለት ነው። ከይቅርታ ጋር ኢትዮጵያ እንትን የምትል ከሆነ እንደዛ አይጠይቁ። ኢትዮጵያ ነው የምትቀበለው። መፍትሄ እኮ ነው። ከዚህ አሁን በምሳሌ እዚህ ሀገር ሞተ ኢትዮጵያ መቀበር ትችላል። እሺ ሴትዮዋ ስትታመም ሆስፒታል ያስገባት። ከሆስፒታል የላኩልህ ስልክ ላይ ቴሌ ቼክ ማድረግ ትችላለህ። ባንክ ኢንፎርሜሽን ከልክለዋል። ቴሌ ግን ቼክ ማድረግ ትችላለህ። the last conversation ማን ነው ከሷ ጋር ያደረገው? ከቴሌ ደግሞ የተለያዩ ነገሮችን መረጃ ማግኘት ትችላለህ። ስንት ብር እንዳላት ሁሉ ማረጋገጥ። ከዛ እንሄዳለን። ከዛ በኋላ ደግሞ ያሉትን ነገሮች ማየት ትችላለህ። ሲቀጥል ግን በልብ ድካም ነው፣ አንዴ ደም ግፊት ነው፣ አንዴ ራሷ ችላ ነው ሄደችው። ማወቅ ያለባችሁ ሞቷን መርዶ ያረዱን ቀን ቤተሰብም የሆኑት ሚዲያ ላይ የፖስተቱበትን ሰዓትና ቀን ሚዲያ ላይ ተመቶ የተነገረበት ዩቲዩብ ላይ የዘገቡት ጋዜጠኛ ሰብለ የምትባልም ጓደኛዋ ናት ተብሏል። እያፈላለኳት ነው። ሰዓቶቹን ብቻ እናንተ ክሊር አድርጉትና አሁን መዝገቡ ላይ ሞተች እንኳን ብለው ካሉ የተጻፈበት ሰዓትና እዚህ ሚዲያ ላይ የተጻፈበት ቀንንም አንድ ላይ ፔር መደረግ መቻል አለበት። ተረዳኸኝ? ከ1 ሰዓት እስከ 5 ሰዓት ብሎ መለሱለት የተቀበረችበት። ያ ሚዲያ ላይ ደግሞ የተዘገበ ሰዓት አለ። በዚህ ቀን በእነዚህ እንደዚህ ሰዓት ላይ የተባለውንም እሱንም መታወቅ መቻል አለበት። ሲቀጥል ገንዘብ ያወጣል የተባለው ግለሰብ ኤደን ናት ያለችው የዴዚ እናት እጮኛ የተባለው ግለሰብና የሚያግዛት ግለሰብ ከሁለት አንዱን ያለችው። ግን እኔ እንትኑ ስላመለጠኝ ሰዎች ሼር ሲያረጉልኝ እንደዛ ነው ያለችው። ሊጠረጠሩ የሚችለው ወይ ስራ ሲያግዛት የነበረው ወጣት ነው ወይም ደግሞ ቦይፍሬንዷ ማለት ነው ያለችው። እኔ ቦይፍሬንድ እንዳላት ቲና አላውቅም።
ተመልሰው ደግሞ ሰዎች መልእክት በውስጥ የላኩልኝ አርት ውስጥ የሚሰራ ነው ተብሏል። የዴዚ ጮኛ ሆኖ የቀረበው ኢትዮጵያ ውስጥ አርት ውስጥ የሚሰራ በእሷ ዙሪያ ላይ የነበረ ግለሰቡን ቼክ ቢደረግ የሚል ሀሳብ አለኝ። እነዚህ ግለሰቦች አይደለም ለምሳሌ ጓደኛ መስለው ቢዝነስ እያማከሯት እንደዚህ ብታረጊ እያሏት እየደወሉ እያወሯት የነበሩ ግለሰቦች ናቸው ዛሬ እጃቸውን አጥበው። ኢንፋክት ዮኒ ማኛ ቤት እኮ አንድ ሰው ቀብረህ ከመጣህ እኮ ልታጠያይቅ ነው የሄድነው። እኔ ሰርፕራይዝ መሆን የነበረብኝ ማታ በቃ እንዴ ሞተች እንዴ ብዬ ማለት የነበረብኝ ግን ዮኒ በቃ ዴዚ እናቴ ያርፋለች ከእናቴ ኬዝ ውጪ ብላሻለች ሲላት ምንድነው ያለችው? እንዴ ሞተች እንዴ አለች እንዴ ዴዚ እንዴ አለች እንዴ ብላ ሰርፕራይዝ ሆናለች። ሁለተኛው ነገር ደግሞ ቦምባስቲክ ቤት ውስጥ ምንድነው ያለችው? ስልኳ ራሱ እኮ አለኝ የኢትዮጵያ ልስጥህ እንዴ ቦምቤ እደውላለሁ ግን የሚያነሳ ሰው የለም። ቀብረከው የመጣው ሰው ለምንድን ነው በስልኩ መልሰህ የምትሞክረው? ገብቶ ካላ ይሄ ነገሮች አንድ የሚሰማኝ ነገር እንደ ኢትዮጵያዊ መናገር የምፈልገው የዴዚ እናት ሰው እንደሌላት ገንዘብ እንዳላት ሀብት እንዳላት ጀርባ ተጠንቶ መደረግ ያለበት ነገር ተደረገ። የሰው ትርታ ምንድነው የሚለውን ነገር ዜና ላይ መጥተው አንድ ወንድና አንድ ሴት አሰራጩት። አካውንታቸው እጄ ውስጥ አለ። የሰው ድምጽና ጩኸት እንዴት ሞተች የሚለው እየገፋ ሲመጣ ተደናግጠዋል። ያለው እውነታ ይሄ ነው። አመሰግናለሁ መብረቁ። ስለዚህ አሁን እሷ ሞታም ከሆነ ገዳዋ ማን ነው የሚባለው ነገር መጣራት አለበት ገና ማለት ነው። እሱ ላይ ወጠረ መብሩክ እሷ ነች ዋናው። ዝም ብላ እንዴት ልትሞት ቻለ? ወጣት ነች ገና ሴትዮዋ፣ አሮጊት አይደለች። እንዴት ልትሞት ቻለች ነው ሳይሆን ሊቭ ላይ አሁን ቲክቶክ ግሩፕ ላይ ልክልሃለሁ መብረቁ። ለሷ ቅርብ የሆኑ ሰዎች በሽታ ነበረባት ያሉ የተናገሩ ሰዎች አሉ። ቅርብ የሆኑ አማች የሆኑ ልብ ድካም ነበረባት ያለ አለ፣ ደም ግፊት የነበረባት አለ። አሁን ደግሞ የሞተችበት ኬዝ ደግሞ እንይዘዋለን። በዚህ ቢሄዱ በዛ ይወጡ። እያንዳንዱ መረጃ እጃችን ላይ ስላለ በደም ግፊት ሞተች ካለ በልብ ድካም ሞተች ያለን ሰው አለ ቅርብ የሆነ ለነሱ እና ይሄ ነው። ኢትዮጵያኖች በጣም ያሳዝናል። ይሄ እኔ የሷ ጉዳይ ሳይሆን የሌሎች ምስኪን ቤተሰብ በኢትዮጵያነት ሰውን የሚያምን የሚያቀርብ ብቸኛ የሆነች የለፋች በልጅ ያልተባረከች በሀብቷም በገንዘቧም ስላልተባረከች ሰው ሀገር ላይ ለፍታ ሀገሯ ላይ ልታርፍ ስትሄድ ሚዲያ ላይ ቡሊንግ ተደርጋ መሬት ላይም ህይወቷን ስላጣች ሴት ነው የምናወራው። የእግዚአብሔር ሞታም ከሆነ እግዚአብሔር ነፍሷን በገነት ያኑራት። ኢትዮጵያኖች ለፍተውላታል። ምናልባት ስማቸው የጠፋ ሰዎች ካሉ ይቅርታ እንጠይቃቸዋለን። ግን በዚህ አካሄዳችሁ እንደዚህ አይነት ወንጀሎች ዳግም እንዳይደገሙና ሰው ማንም ሰው የለውም ተብሎ ከጀርባው ጉዳት እንዳይደረግ የሚጠቅም ይመስለኛል። አንዳንድ ሰዎችም አሉ ምንም ኢንካም የሌላቸው በአሁኑ ሰዓት ላይ ኢትዮጵያ ላይ የተለያየ ነገር። በነገራችን ላይ የዴዚ እናት እንዳለችው ከሆነ ሄደን ኬተሪ ልትሰራ ልትሄድ እንደነበረ አሳውቃለች። ኬተሪንግ ላይ ደግሞ አሉ አንዳንድ ሰዎች ኬክ ምንም ነገሮች ላይ አሁን ሙሉ እያደረጉ እንደሆነ ፍንጭ እየሰጠኋችሁ ነው። ኬተሪንግ ላይ ስራ የሚሰራ ግለሰቦች አሉ። እሷ ያንን ስራ ልትሰራ ህልም እንደነበራት ፕሮግራም እንደነበራት አቅዳ እንደሄደች ተነግሯል። ኢትዮጵያ ላይ በአሁን ሰዓት ላይ ደግሞ የምታውቁት እዚሁ ሚዲያ ላይ ማን በዛ ስራ ላይ እየተንቀሳቀሰ እንደሆነ ፍንጭ ነው የምሰጠው። ስም አልጠቅስም። አመሰግናለሁ። በኬክ እና በሻይ ብስኩት እንደዚህ በካፌ ሰርቪሶች ማለት ነው። አመሰግናለሁ። ፍንጭ ነው የምሰጠው። ማስረጃ ስለሌለኝ ነው በነገራችን ላይ እንደዛ ምለው ገባችሁ እንጂ እንትን እያልኩ አይደለም። የራሴ ግምት እንደናንተ እንጂ ማንንም ለመወንጀል አይደለም። መብረቆኔ መዚህ ይችላል። አሁን ሴትዮይቱ ብትኖርም የለችም ማለት ይቻላል። ለምን ብትል ይሄን ሁሉ ወጦ ሞታለች ብሎ ያወራው ነገ እንድትኖር ይፈቅድላታል ማለት ምን ማለት በእጃቸው ከሆነች ይሄ ለቀባሪ ያረዱት ነው። ይሄ አይደለም ፖይንቱ። ይሄን ለማዳፈን እየተናነቁ ያሉ ግለሰቦች ለምንድን ነው? አንድ ሁለተኛ የሞተችበት ምክንያት ምንድነው የሚለው ላይ ዋናው ትኩረት መደረግ አለበት እየማረው ቀድምም ወደዛ ነበር ሲሄድም የነበረው ማለት ነው። ገባ? ለምንድነው እንደዚህ ዙሪያ ጥምጥም ሄደ? ከጀርባ የሆነ ነገር ከሌለ ለምን ይሁሉ ትንንቅ አስፈለገ? ነው እንግዲህ ቅድም ተገልጿል። አንድ ሰው ሲሞት
አንድ ሰው ሲሞት ምን እንደሚደረግ ምን እንደሚሆን እንዴት እንደሚወጣ ምናምን የአደባባይ ሚስጥር አገር ያወቀው ፀሐይ የሞቀው ነው። ነገር ግን አሁን ቦይፍሬንድ ማንድነው እጮኛ ነው ምናምን ከተባለው ጀርባ የሆነ ነገር አለ ብዬ ነው ማምነው፣ እንደኔ ማለት ከዛ ጀርባ የሆነ ነገር አለ። የገነገነ ጋንግስተር እጁ ረጅም የሆነ በራሷ ገንዘብ ብዙ ነገሮችን ተውኖ ጨርሶ ህይወቷን የበላትና የቀዘፋት ነው የሚመስለኝ። አሁን አምለሰት እንዳለችው ነገሮች ሁሉ ውስብስብ አድርገውታል። ውስብስብ ለምን የልብ ድካም አለባት ካለ አንድ ሰው ራሱ ነው የሚጠየቀው። ከዚህ በፊት የሕክምና ማስረጃ አለው ወይ? ደም ግፊት አለባት ካለ የሕክምና ማስረጃ አለው ወይ? ሚኪዬ ተቀይሯል። አሁን ደግሞ እላችሁ ተቀይሯል። ሚኪዬ አሁን ቀይሮታል። ሙሉ ቤት እንዳትሄጂ። መብረቁ ይሄን ጉዳይ ስለያዘው መብረቁ በተለያየ መንገድ እንደማይያዝ ስላወቁ ሙሉ ቤት እንዲከፍታቸው አንድ የሚል ካርጋለሁ እኔንና አብሳላትን ጥሩልኝ ይላል። ራሱን መንግስት አድርጎ ጥሩልኝ ያለና እታቾኝ ሰማዋለሁ። የሞተችው ሳምባዋ ውሃ ቋጥሮ ነው የሞተችው። የተቀበረችው ኤካ ሚካኤል ነው አለ። እንግዲህ ቅድም እዚህ ቤት ኤካ ሚካኤል በ5 የተቀበረ ሰው እንደሌለ ቄሱ ተናግሯል። ሙን ራሱ ቤታቸው ሄጄ ለቅሶ የለም ብሏል። ሪከርድም ጭምር አለ። ዛሬ ላይ መጥቶ ሰዎቹ ቤታቸው እንዲገባባቸው አልፈለጉም፣ ለቅሶ እንዲደረሳቸው አልፈለጉም ቤተሰቡ አለ። እኔም አብሳላትም ግን ገብተን ሙንጋ ቤታቸው ሄጃለሁ፣ ምንም አይነት ለቅሶ የለም፣ ታግታ ካልሆነ እቺ ሰው የት ናት ብዬ እኔም ጥያቄ አለኝ ብሎ እኛ ገብተን አውርቷል። ዛሬ ግን የመብረቁ ቤት መክፈት አደናብሮት ቤት እንዲከፍት ተፈለገ። ጆከር ና ይግባልኝ ይላል። ምክንያቱም ሰዎችን መሳብ ነው የፈለገው። ጆከር ይጠራ፣ አብሳላት ትጠራ፣ አሚን በቀደም እኔ ጋር የነበሩ ሰዎች ጥሩልኝ ይላል። ይሄ ሁሉ መደናበር ለምን አስፈለገ? ሙን ለምን እዚህ ቤት አይመጣም? ሙን እኔ መረጃ አለኝ ብሎ ይሄው በተከፈተበት ቤት ከ3000 ሰው በላይ ባለበት ቤት ሙን ለምን እዚህ ቤት መጣ አታወራም? በሉት መጣችሁ አብሳላት ነው ይፈልግሻል። አትሄድም፣ አብሳላት ሙን ቤት አትሄድም። ቀድመን ገብተን ጠይቀናል፣ ጨርሰናል። አሁን መብረቁ ጀምሯል። መብረቁ ቤት ልናወራ የምንችለው እየመጣችሁ ከታች አብሳላት ነው አትሄድም። ነገርኳችሁ። የመጨረሻ እዚህ ቤት ነው የምንጠይቀው። እየጻፍሽ ላለሽዋ እዚህ ቤት ነው የምንጠይቀው። ሙን ገብተን ጠይቀናል። ለቅሶ የለም ቤቷ ብሎ ሪከርድ አለ። ዛሬ ኬታ አምጥቶ ነው ቤታቸው ለቅሶ እንዲያዝ አልተፈለገም። ሰውም የለም። የተቀበረችው ኤካ ሚካኤል ነው። የሞተችው በሳምባ ውሃ መቋጠር ነው። መድኃኒቷን ባለመውሰዷ ሞተች እያለ አሁን ደግሞ በአዲስ መልክ ሙን ይዞልን መጥቷል። ልብ በሉ። በቃ እቺ ሰው ጠያቂ የላትም፣ በህግ የሚጠይቅላት የለም። ግራና ቀኟን አውቀውታል። ምንም ቤተሰብ እንደሌላት ስላረጋገጡ ሚከስ የላትም ብለው እንደፈለጉ ኢትዮጵያ ህዝብ ላይ እየተጫወቱ ነው ያሉት። ትላንትና ለቅሶ የለም፣ ዛሬ ለቅሶ አይፈልጉም። ትላንትና ቤታቸው ሄጃለሁ፣ ዛሬ የለም። ለምን አስፈለገ? ለምንድነው ሙን በጣም ሆት ሆነ ቤት የከፈትክበት ምክንያት አልገባኝም። ሐሳብ ካለክ ማስረጃ ካለ ግን ከ3000 ሰው በላይ እዚህ ቤት ስላለ ይምጣና ንገሩት። ናና መብረቁ ቤት አምጣውራ መቃብሩን ሂድና አሳየን ብላችሁ ጥሩት። አብሳላት ግን ከዚህ በኋላ አትሄድም። አለቅ። የትም ቤት አትገባም። ጨርሻለሁ። እሺ እየቀያየሩት ነው። ሚኪዬ ይቅርታ ስላቋረጥኩ። አሁን ደግሞ ቤቱን ከፍቶ በሳምባ ምች ነው ወሳምቧ ውሃ ቋጥሮ ነው የሞተችው እያለ ነው ሙን። በቀደም ገብተን ከ1500 ሰው በላይ ባለበት ግን ሄጃለሁ ቤታቸው ለቅሶ የለም ብሎ ሪከርዱም እየተዘዋወረ ነው። እኔ ምንም መጨምረው ነገር የለም። በቃ ከዚህ ሁሉ ጀርባ እንግዲህ አልፋ ከሆነች ለሞቷ ድራማ አለ 100%። 1179 ብላችሁ የካ ሚካኤል ሄዳችሁ ማየት ትችላላችሁ። ሄዳችሁ መድረስ ትችላላችሁ። ሀዘን ግን ቤተሰቦቿ ቤት ድንኳን አልተጣለም፣ አያገባችሁ። በቃ ፕራይቬት ላይፍ ነው እነሱ የሚኖሩት። አሁንም አድራሻውን በውስጥ በጣም ያስፈልገናል። ሄደን ካላየን ሄደን ካላወራ የምትሉ በጣም እኔ መርጬ አድራሻውን አሳውቃችኋለሁ። የትህትናን ወንድም ማግኘት ትችላላችሁ። ግን የትህትና ወንድም ማለት የዴዚን አጎት ማለት ነው። አሁን ምንም ዘር ፖለቲካ ውስጥ መክተት ግን አያስፈልግም። በቃ እንድትደርሱባቸው አይፈልጉም። እነሱም ቤተሰቦቿ ፕራይቬት ላይፍ እየኖሩ ነው። አለቅ። ካዘናችሁ ይበቃል። በየኮሜንቱ አልሞተችም፣ ሞታለች፣ እንደዚህ ሆኗል አትበሉ። ዲስሪስፔክት ነው ለእሷም ለሁሉም።
ዴዚን የምትወዷት ከሆነ ከሷ ጋር ነው መሆን ያለባችሁ። አሁን በዚህ ሰዓት ላይ እሷን ሰፖርት ማድረግ ነው ያለባችሁ። እዚህ ጋር እየመጣችሁ መብረቅ ምናምን አትበሉኝ። እኔ ሐሳብ ላስተላልፍ ነው የገባሁት። በቃ የኔን ሐሳብ ማስተላለፍ የፈለኩት። ማንም ይማኝ አይማኝ እኔ አይመለከተኝም። እኔ የሚመለከተኝ ሐሳቤን በትክክል ዴሊቨር አድርጌያለሁ የሚለውን ነው። እዚህ ጋር ዴሊቨር አድርጌያለሁ። ሼር ኮፒ ሊንክ አድርጋችሁ ማድረስ ትችላላችሁ። አንድ ፎቶ እዚህ አንድ ቪዲዮ ፖስትቻለሁ ዛሬ በዚሁ ልብ አንድ እንትን አድርጌያለሁ። ለኔ ማንም አማኝ አላማኝም ለኔ ብርቅ አይደለም። እየሰማችሁ ከሆነ ለእንደዚህ አይነት አቴንሽንም ጉዳይ አይደለም። ያኔ የነበራችሁ ላይቭ ላይ የነበራችሁ ሰዎች እርግጠኛ ባልሆነ ራሱ የዴዚ እናት ባይሞቱ እንደዚህ አይነት ወሬ አይወራም ብዬ ነው የተናገርኩት። ያልሰማውን ሰምተ በራስ በህይወት ደስተኛ ያልሆንክ ሰውዬ ያለባችሁ ነገር ይሄ ነው። ወደ ዘር አትቀይሩት። አለቀ በቃ። ወደ ዘር አሞራው ስለመጣህ ደስ ብሎኛል። ማወራው ነገር ካንተ ጋር የሚገናኝ አይደለም። ማወራው ነገር እኔ ስለገባሁበት ነገር ነው። ባለፈው ስለነበረው ላይፍ ካልሰማ የሆኑ ሰዎች መጥተው አንተን አኪዩዝ ለማድረግ ሞክረው ነበረ። አግቷት ነው እንዲያርጓት ነው። አንተ የዛ ተባባሪ ነህ። ሞተች ብለህ ያስወራኸው አንተ ነህ ስለተባልኩኝ ነው። እየሰማኝ ከሆነ ዩዘር የምትባይ ውጪ ደንቆሮ፣ እኔንም የዚህ ድራማ አካል ስላረጋችሁኝ ነው። ስለዚህ በአጭሩ ልነግራችሁ የምፈልገው ይሄ ነው የተፈጠረው። መጠየቅ የምትፈልጉ ሰዎች በቃ የካ ሚካኤል ሄዳችሁ ማየት የምትፈልጉ የካ ሚካኤል 1179 ሄዳችሁ ማየት ትችላላችሁ። እኔን ከዚህ ነገር አውጡኝ። ልክ ነህ አሞራው። የቤታቸውን ቁጥር አልተናገርኩም። ዋናው የሚያስፈልገው የቤተሰቦቻቸው ሰላም ስለሆነ የቤተሰቦቻቸውን በር አልተናገርኩም። አሁን እያልኩ ያለሁት ሰው ከሞተችም በኋላ ዘሯን እየተናገረ አንድ ነገር የሆነ ሰው መዝጋት አለበት። ዘጋውታ አለቀ በቃ። ማጣራት የምትፈልጉ ሄዳችሁ አጣሩ። በቃ መዘጋት ስላለበት ነው። በዚህ ነገር አቴንሽን፣ ምንም አይነት አቴንሽን ቢገኝ መጥፎ አቴንሽን ነው። በቃ ለምን እንደምደነግጠው ምንም ያስደነግጠኝ? ለምን ያስደነግጠኛል? ምን የሚያስደነግጠኝ ነገር አለ? ለምን ደነግጣለሁ? ማንም ሰው የተለያየ በይሄ ኢማጂኔሽን የሚያስብበትን ወይ ደግሞ ኮንክሉዥን የሌለው ሐሳብ ድራማ ተነስቶ ወደዚህ እንዲል አያስፈልግም። በቃ ስለማያስፈልግ ነው። አለቀ። ዘር አታውጡ። ምን አገባህ? የቲና የቅርብ ሰው ስለሆንኩኝ እንደ አንድ ኢትዮጵያዊም ስለሚያመኝ። ስለዚህ ሁሉም ሰው መጥቶ ስሜቱን ማስረዳት አለበት ብዬ አላስብም። ፍምስናን አውቀዋለሁ፣ ፌመስ ነበርኩኝ። እያንዳንዱን ስሜቴን አልነግራችሁም። እኔ ወጥቼ እንደዚህ ሆኛለሁ፣ ስሜቴ ተጎድቷል አልልም። ስለዚህ ዴዚና አሞራው ያሉበት ነገር ይገባኛል፣ ወጥተው እንደማያስረዱ። ግን ሌላ ሰው ፎልስ ናሬቲቭ ወጥተው ሰው ሲያወራ ደስ ስለማይል ነው። ታግታለች ምናምን ብሎ ሲያወራ ሰው ደስ ስለማይል ነው። ብዙ ደግሞ አረብ ሀገር ያሉ ሴቶች እያመኑ ሼር እያደረጉ ለዚህ ነው ያለቀስኩት እንባዬን አውጥቼ ምናምን የሚል ነገር ላይ ስለተገባ ነው። የራሴን ማጣራት አጣርቼ እናገራለሁ ብያለሁ። ቀብሩ ማንም አልሄደም፣ በንጋታው ነው የተቀበረው። አለቀ በቃ። ቀብሩ በንጋታው ነው የተካሄደው። ማንም እንዲያውቅ አልፈለጉም። አሁንም የቤተሰቦቻቸውን አድራሻ አልናገርም። ኤግዛክት አድራሻውን አውቄያለሁ፣ አልናገርም። ማንም ሰው ሄዶ እንዲጠይቃቸው አይፈልጉም። ግን የካ ሚካኤል ሄዳችሁ ማየት ትችላላችሁ። የፎካ መቃብር ውስጥ 1179 ወይ 1179 ትህትና ታምራት ብላችሁ ሄዳችሁ መጠየቅ ትችላላችሁ። አለቀ። ይሄን ነገር እንዝጋው። ወደ ዘር አትቀይሩት። በቃ ወደ ዘር አትቀይሩት። አለቀ።
ስለዚህ ይህን ነገር ካሁን በኋላ እንዝጋው። አንዳንድ ነገሮችን መመለስ ካለብኝ መልሳለሁ። ባክግራውንዱ እንደዚህ እኔ መስማት ያለብኝን ሰምቼ ማጣራት ያለብኝን አጣርቼ አይቼ ነግራችኋለሁ ባልኩ መሰረት ነገርኳችሁ። ለምን የድራማው አካል ላይ ልታስገቡኝ ስለነበረ ባለፈው የሆነ ሰው መጥቶ ብሌም ሊያረገኝ ስለሞከረ ሳትሞት ነው ቪዲዮ የሰራኸው ስለተባልኩኝ ነው። አለቀ። ምን አገባ ዮሐንስ ሙጬ ደብቀው መቅበር ለምን አስፈለገ? ምን አገባ? ከቤተሰቦቻቸው ጋር አብረህ አስታማሃል እንዴ? ስትታመም አብረህ አስታማሃል? መድኃኒት ሲገዙ አብረህ ነበርክ? ለምንድን ነው አሳውቀው ለአንተ የሚቀብሩት? ዮሐንስ ሙጬ የምትባል ሰውዬ ቤተሰቦቻቸው እኮ የራሳቸው ላይ ፈለኩ። ለማን ነው እንትን የሚሉት? ለማን አሳውቀው ነው እንትን የሚሉት? አሁንም ነገርኳችሁ። እየበጠበጣችሁ ያላችሁት እኔ በድፍረት ስለምናገር ነው። እየበጠበጣችሁ ያላችሁት አረብ ሀገር የምትኖሩ ወይ ውጭ ሀገር የምትኖሩ ሰዎች ናችሁ። በቃ አለቀ። እየበጠበጣችሁ ያላችሁት የራሳችሁን ላይፍ እየኖራችሁ ሰው ግን ድራማ እንዲሰራበት